ሰላም ለሌላችሁ ይሁንልኝ ይሄ ቪዲዮ ብዙ ነገር ኖሯችሁ ሰላም ከሌላችሁ ምን ዋጋ አለው ነገር ግን የሰላም መቤት ሰላም ትስጣችሁ በብዙ ውጣውረድ ውስጥ ሆናችሁ ግን እማምላክን ወላዲተ አምላክን ሰላም ለኪ በሏት ሰላም ለኪ ማርያም ሰላም ላይኖችሽ ምስራቅ ላይ ተገልጠው ምዕራብ ለሚደርሱ የግብጽን በራ በእንባላረሱ ከልጅሽ መከራ በመጠላነሱ ድንግል ማርያም ሰላም ለኪ ማርያም ሰላም ላይኖችሽ የጎበዝን ችግር የውስጡን ለሚያዩ የዳይቱን ሴት ሐዘን ለሚለዩ ተስፋ ደጅ ጥናቷን ለማያዘገዩ ሰላም ላንቺ ማርያም ሰላም ላይኖችሽ ትንቢተ ነቢያትን መጽሐፈ ብሉይን ሲያስቡ ሲያነቡ ቀድመው ለከረሙ የአዲስ ትርጓሜ ተብለው በሊቃውንት ለሚተረጎሙ ሰላም ለኪ ማርያም ሰላም ላይኖችሽ የሌሊት ጨረቃው የማልት ፀሐዩ ይሆንሽለት ለአዳም ሰላም ላንቺ ማርያም ሰላም ላንቺ መብርሃን ሰላሜ ናት የምትሉ ኮሜንት ላይ ሰላም ለኪ ማርያም ብላችሁ ጻፉልን ሰላም ለኪ ይያለ ሰላም ለኪ ይያለ አርና ወርቁን ስታስማማ የገብርኤል ተሰማ ጀግና ናቸው ፕሮቴስታንቶች ሚሽናቸው አሳክተዋል ኦርቶዶክሳውያን እህት ወንድሞች ከኦርቶዶክሳውያን እህት ወንድሞች ጋር እንዳይስማሙ መከፋፈል እንዲፈጠር ህብረት ፈጥረው እጅ ለእጅ ተያይዘው ስለ ቅድስት ቤተክርስቲያን አብረው እንዳይጮሁ በጭራሽ በሐሳብም በተለያዩ ነገሮች አንድ እንዲሆኑ ሚሽናቸው ነበር አሳክተውታል ትናንት ከትናንት ወዲያ ዛሬንም ጨምሮ እየተመለከታችሁት ያለው ጉዳይ ነው እውነት ስለ እናታችን ያሳሰባችሁ የጌታ እናት አይደለችም አዛኝቷ ሩሩሃ ደጓ ማርያም እናት አይደለችም እውነት ለመናገር ባሩክ እኚህን እናት አሳዝኑ አስለቅሶ ከሆነ ያንን ነገር ያደረገው በህግ ይጠየቃል እንደዚሁም ደግሞ እኛ ኦርቶዶክሳውያን እህት ወንድሞቹ ሄዶ እናታችንን ይቅርታ እንዲጠይቅ የእናት እንባ መጥፎ ስለሆነ እንባቸውን ማበስ አለበት ይቅርታ መጠየቅ አለበት እንደ ሀገራችን ወግ ባህል እምነት ምን ነው ድንግል ማርያምን ብላ ስለ አድኖ ላይ እንደፈለገች ስታደርግና ስትቀድ እቺ ልጅ ለህግ መቅረብ አለባት ብለን ባሩክ ለህግ መቅረብ አለበት በህግ ቁጥጥር ስር መዋል አለበት ብለን ያንጫጫ ነው ያህል ስለዚህ ልጅ ያላንጫጫ ነው እውነት ስለ ቅድስት ቤተክርስቲያን ነው የሚገዳችሁ ፕሮቴስታንቶች ሚሽናቸውን እያሳኩ እርስ በራሳችን እንዳንስማማ አንድና አንዱ ተነጋግረን ተደማምጠን እንዳናወራ ያደረጉ ነው ስለዚህ ጥንቃቄ ልናደርግ ይገባል ኦርቶዶክሳውያን ባሩክ ወንድማችን ባለማህተብ የቅድስት ቤተክርስቲያን ልጅ ነው ስለዚህ ይመከራል በሽማግሌዎች በአባቶች ይጠየቃል ስነ ስርዓት የማይዝበት ነገር የለም ስነ ስርዓት እንኳን አልያዘም ብለን የምናስብ ለናስብ ይገባል እኔ እስከማቆረስ ተወልዶ ያደገበት አካባቢ አረጋውያን የሚወዱት ትልቅ ሰው የሚያከብር በትልቅ ሰው ጸሎት የሚኖር ልጅ እንደሆነ ይቅርታ ለመጠየቅ ነው የመጣሁት ይቅርታ ይደረግልኝ ብዬ እንድሽለጠለጥና እንዳሽቃብጥ ደግሞም እንዳሽቋልጥ የምትጠብቅ መናፍቅ እንዲሁም የመናፍቅን ሐሳብና አጀንዳ አድርጋችሁ የምታራምዱ እናንተ እየመረራችሁም ቢሆን ዋጡት አይናችን እያየ ቤተክርስቲያን እየተናቀች ስዕል አድኗ እንዲህ በአደባባይ በቀን እየተቀደደና እየተተፋባት ከምናይ አይደለም መታሰር መሞት እመርጣለሁ ይህ አይኖቼ ከሚያይ መሞት በዚህ ጉዳይ መታሰርም ካለ እጅግ በጣም በደስታ እቀበለዋለሁ ሰው በዚህ ጊዜ ህፃናት ደፍሮ የሰው ነፍስ አጥፍቶ የሰው ቤት ለስርቆት ገብቶ ይታሰራል ደግሞም ይህ ብቻ አይደለም ለወላጅ እናቱ ተሟግቶና ተከራክሮ ከሰው ተጣልቶ ይታሰራል እንኳን ለሰማያዊት እናቴ ለወላዲተ አምላክ ጉዳዩን ከአጀንዳው ዝቅ አድርጋችሁ ወደ እናትየው በደል ይወሰዳችሁ አለፍ ሲል መናፍቃኑ ደግሞም እንደ መንጋ የምትነዱ የኛው ቤት ሰዎች የተፈጠረው ነገር ይህ ነው እረፉት ስለዚህ እናመሰግናለን ስለ እርሱ ትህትና ስለ እርሱ
አቃፊነት ምንም ልንናገር አንችልም እግዚአብሔር ይስጥት እኚህ እናት ቤት ስንሄድ በፍጹም ትትናና ጨዋነት ገና ከበራፋቸው ቆመን ፈቃዳቸውን ጠይቀን የገባ ነው ይህ ብቻ አይደለም ለበዓል ያዘጋጁትን ጸበል ጻዲቅ በልተን ጠጥተን እጅግ በጣም ብዙ ውይይቶችን አድርገን በራሳቸው ፈቃድ ቪዲዮን ቀርጸን ይህ ቪዲዮ ደግሞ የተቀረጸው ለሁለት ምክንያት ነው አንድ እየተደወለባቸው ካለው ስልክ ሰዎች እንዲረዷቸው ደግሞ እንዲረዷቸውም ጭምር እነሱም ሚዲያ ፈልገው ወደ ጋዜጠኛ ነጋሽ በዳዳ እንደደወሉለት ጭምር ነግረውን በፍቅር ከኔ ጋር የሄዱ ሰዎች አልቅሰው ነው የተለያየን ለዚህም ምስክር ማንንም አልጠራም እኚህ እናት ምስክር ናቸው ደግሞ በቤታቸው ገብተን የተተፋባትን ስዕል አድኖ አቀፍናት እንጂ ዝቅ ያደረገቻትን ስዕል አድኖ ከፍ አደረግናት እንጂ የትኛውን በደል ፈጽመን የትኛውን ነውር አድርገን ሌላው ምን አገባችሁ የምትሉ ምድረ ስልባቦት ቤተ ክርስቲያን የማንም የግል ኩባንያ አይደለችም በዚህ ልክ የሚያናደንና የሚያንገበግበን የአባቶች ዝምታ መስሉኝ ማንም አልተናገረምና ዝም የማለት ስብዕና የለንም የኔ ድርሻ የኔን ኃላፊነት መወጣት ብቻ ነው ቤተ ክርስቲያን እንዲህ አይደለችም የትህትና ቤት ናት የምትሉ አዎ ቤተ ክርስቲያን የትህትና ቤት ናት ነገር ግን አትርሱ አትዘንጉ ቤተ ክርስቲያን የሕግና የሥርዓትን ቤት መሆኗን አትርሱ እናንተ የማትኖሩትን ክርስትና መታችሁ በኮሜንት አትጸዳዱብን ምድራዊዋ እናትህ ከተማ ሄዳ ነጋዴው ቢሰድባት ቢንቃት ቢያንቋሻት ቢገፈትራት መብቷን ለማስከበር የትኛውንም ርቀት የምትሄድ እንደ ባንዲራ የምትውለበለብ ትውልድ መተስለትትና አትስበከኝ አትንገረኝ የተነካችው የብዙሃን እናት ሰማያዊቷ እመቤት ወላዲታ አምላክ ናት ሰው በገባው ልክ ነው የሚጮኸው ሰው በገባው ልክ ነው የሚታመመው ወላዲታ አምላክ ብዙ ስላደረገችልኝ አዎ አብዝቼ እጮሃለሁ የስም ክርስቲያን እኔም ክርስቲያን ነኝ አትበለኝ በአርባ ቀን ቤተ ክርስቲያን የምትሄድ ለንግስ ቤተ ክርስቲያንን የምትሳለም እኔም ክርስቲያን ነኝ አትበለኝ ከቻልክ ከጎኔ ቆመ ተሟገት ካልቻልክ ግን ከፊቴ ዞር በል በመጨረሻም አጀንዴን አልቀይርም መንጋም አይደለሁም ከተደበቅሽበት ጎሬ ወተሽ እጅሽን ስጭ ከቆምኩባት ምድር በላይ የማምናት ወላዲታ አምላክ ምስክሬ ናት ይሄንን ቪዲዮ በትቢትና በንቀት እንዲሁም ለማህበራዊ ሚዲያ ፍጆታ ለፎሎወር ለቀማም አልሰራሁት እኚህ እናትንም የሚበድል የሚያንቋሽሽ በትቢት የሚናገር ስብዕናም የለኝ እንደ ተጻፈው ቢሆን እኚህ እናት ጋር ስንሄድ ቪዲዮውን ከበር ጀምሮ እየቀረጽ ነው በትቢት እንገባ ነበር ነገር ግን በፍጹም አልሆነም ይሄ ማለት ግን ሪከርድ የለኝም ማለት አይደለም ከኚህ እናት ጋር የተደረገው ውይይት ሙሉ ሪከርድ አለኝ አስፈላጊ ከሆነ በአስፈላጊ ቦታ ይዤው የመመጣ መሆኔን ማስረዳትና ማስገንዘብ እወዳለሁ ሐሳባችሁ ሆነ ባለማተቦች ግን ጣታችሁ እስኪደክም ድረስ ኮፒ ሊንክና ሼር አድርጉ አስታውሱ አትርሱት እንጂ ትላንትና በቅድስት ቤተክርስቲያናችን ላይ መሰል ጥቃቶች ሲሰነዘሩ እባካችሁ ታላላቆች ኑ በቅድስት ቤተክርስቲያናችን ላይ እንዲህ ያለ ክብረነክ ድርጊት እየተፈጸመ ነው ይህን ነገር እናንተ ከፊት ሆናችሁ እዩት እኛ ታናናሾች ነን ደካሞች ነን ኃጢያተኞች ነን ያልበረታነን ብለን አልተወትንም ደጆቻችሁን ጭምር እየረገጥን መረጃና ማስረጃ እያሳየን እባካችሁ አላልንም ምን ነው ታዲያ እኔ ልቡናችሁ ጠና ምን ነው ታዲያ እኔ ዝም አላችሁ ዛሬ ግን ለወንድማችን ለብሩኬ ሲሆን ሁላችሁም በእርሞርዳችሁ ዱላ ቀጥፋችሁ ልትደበድቡትና ልታስደበድቡት ስለምን ተነሳችሁ ይሁን ሁሉን ነገር እግዚአብሔር ያያል አንድም ቀን ታላቅነን መሪነን አራአያነን ለቤተ ክርስቲያን እናውቅላታለን ብለን ተነስተን አናውቅም አርበኛ ብለን ለሚጠሩን ሰዎች አንድም ቀን ፊታችን ተፈቶ አያውቅም ይህንን ማንንም አይነገረንም ታናሽነታችን ከነድካማችን ከነበደላችንም ቢሆን ግን ቅድስት ቤተ ክርስቲያንን ለመውደድና በመውደድ የምናደርገውን ጥረት ለምን መፈናፈኛ ታሳጡታላችሁ ኑ ግዴላችሁ ምሽ እናንተ ወቁ ጥቃቱ እኮ አልቆመም ነገሮች እኮ አልቆመም እዛው ላቆያችሁና ትላንትና እንኳን እኮ ስዕል አድህኖን በእንዲህ መንገድ ለቀደደችው ሰው እኮ ምንም ያላችሁት ነገር የለም እናንተ ምሩ እኛ ዝም እንበል ሁሌ የምንለው ነገር ይሄ ነው እናንተ ዝም አላችሁ ማለት ግን እኛ ዝም እንላለን ማለት አይደለም ከነታናሽነታችን ከነልጅነታችን እናገለግል እነ ቅድስት ድንግል ማርያምን ስዕል አድኖን የቀደደች ቤተልሔም የተባለች ግለሰብ በዮኒ ማኛ ላይቭ ላይ በመገኘት ኦርቶዶክሳውያንና ቤተክርስቲያኒቷን ይቅርታ ጠይቃለች አሁን ልበል በጣም ይቅርታ አድርጉልኝ እኔ ይሄ ማንነት አይገርማችሁ የዮኒ ማኛ ላይቭ ላይ ነው ሄዳ የጠየቀችው ዮኒ ማኛ
እኔ ግን አንድ ነገር እንድትነግሯት ፈልጋለሁ። የዮኒ ማኛ አይዞኝና ምንም አይመጡም መጨረሻውንና ውጤቱን ጆን ዳንኤል ቢነግርሽ አስታውሱ እንደሆነ ላይቭ ላይ ጆን ዳንኤል እዛ ነገር ውስጥ ሲገባ ዮኒ ማኛ ነበር ምንም አይመጡም አይዞን እያለው ልጁን ዛሬ ላለበት ከዓመት በላይ እስር ቤት ለመቆየቱ ምክንያቱ አንዱ ዮኒ ማኛ ነው። አሁንም ቢሆን ኦርቶዶክሳውያን በነቂስ ተነስተውብሻል። በእንደዚህ አይነት አንዴ በፖለቲካ በብሔር አንዴ ደግሞ በሃይማኖት በሚነግዱ ሰዎች ቤት ይሄርሽ ይቅርታሽን ባታባክ ህጋዊ ቅጣትሽን ተቀበለሽ ይቅርታሽን ብታጸኝ ይሻልሻል ባይነኝ። እኔ በዚህ ጉዳይ ላይ ሰፋ ያለ ቪዲዮ ሰራለሁ። ምናልባት ይሄ ቪዲዮ ከደረሳችሁ አካውንታችንን ሪፖርት ያስደረጉ ስለሆነ በተቻላችሁ አቅም ኮፒ ሊንክና ሼር አድርጉ። አመሰግናለሁ። ዱርየው ሰካራሙ ይሄ ስንት ነፍስ ያጠፋው እየመጣ በማርያም አልደረም። አዎ በድንግል ማርያም ከመጣህብኝ ዱርዬ ነኝ። አዎ በቅዱሳን በሰማዕታት ከመጣህብኝ ዱርዬ ነኝ። አዎ በማህተቤ ከመጣህብኝ ዱርዬ ነኝ። እንዳንተ ሸለፈታም አይደለም። አውርቻ አይደለም የምኖረው። አንተ የወንድ አራስ ነህ። የወንድ አራስ ነህ። ዘር ፖለቲካውን አጠማመድ ሄድክ እንጀራ አደረክ ኖርክ። አሁን ደግሞ አልሳካለሲ በሃይማኖት መጣ። አንተ እናት ወልደሃለች። ልደታ ተወልደህ ነው ያደግከው። አንተ ወንድ ነህ ሱሪ ታጥቃል። አንተ ኢትዮጵያ ውስጥ ገባና የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ እሷ እንዳደረገችው አድርግ። ዱርዬ ምን እንደሆነ እኔ ያሳያለሁ። ዱርዬ ምን እንደሆነ እኔ ያስተምርሃለሁ። ምንም እኮ ዝም ብሎ የተመቻቸ ቦታ ላይ ኑሮ ኢትዮጵያ ውስጥ የሚኖረውን ሰው ማባላት አይደለም። እንዳንተና እንደ ቀለሜ እስቲ አንተና ቀለሜ ግቡና ኢትዮጵያ ውስጥ እሷ ልጅቷ የተገበረችውን ተግባር እናንተ ፈጽሙ። እንደውም ስለሷ ጉዳይ ንዝጋው። ወንድ ከወንድ ጋር ሲያወራ ነው የሚያምርበት። ና በቃ አድርገው። ማውራት እኮ አይደለም ቁጭ ብሎ ሶሻል ሚዲያ እንጀራ አንተ ወሬ ነው እንጀራ ሲያስጠላ። አረ ምንም ችግር የለውም። እስከ 30,000 ብርም ቢሆን ችግር የለውም። ቆንጆ በግ ይሁን ብቻ ቆንጆ በግ ብቻ ይሁን። ምንም ችግር የለውም። እሺ ችግር የለም። እሺ ምንድነው እስከ 30,000 ብር ባክ? እንዴ ወንድም ማለት 30,000 ብር ያው ባክ ባል ደረሰ አይደል? በግ እኮ አንዱን አምጣልኝ ብየው ከክፍለ ሀገር እሱን እየተነጋገርን ነበር። እንዴት ነው ደረሳል? ሁሉ ሙሉ እግዚአብሔር ይመስገን። ሙሉ ዶሮ በጉ ሁሉ ነገር እንግዲህ እግዚአብሔር ይመስገን ይክበር ይመስገን። ምን ነው ሰላም አይደለም እንዴ ተከስከ? አይ ሰላም ነው ብሮ። አይ ሰላም አልመሰለኝ። ምንድነው? አረ እኔም ጋር ሙሉ ነው እግዚአብሔር ይክበር ይመስገን። ምን ጎሎብኝ ብለን ሁሉ ነገር ማታ በላ ምንድነው እንዴ? ዝም ብዬ ሳስብ አቅመ ደካማ የሆኑ እናቶች እኛን ያሳደጉ በየሰፈሩ በየአካባቢው የሉ። ትላንትና አብረን ቁጭ ብለን እነሱ እየጠሩ እነሱ ቤት ለን የበላን እኛ ጠርተናቸው እነሱ እኛ የመተው አብረው ማዕድ የተካፈሉ ሰዎች ዛሬ ቀን ክዷቸው ድህነት አጥልቶባቸው በራቸውን ዘግተው አይለምኑ ማህበረሰቡን ፈርተው አይጠይቁ ድህነት አሸማቋቸው ቤታቸውን ዘግተው ጓዳ ቁጭ ብሎ የሚያለቅሱ እናቶች እንዳሉ ታውቃለህ። አንተ የ30,000 ብር በግ ዶሮ ቂቤ ሁሉ ነገር እኔም አንተም ቤት ሞልታ እነዚህ አቅመ ደካማ እናቶች ግን አሳዝኑ። እውነት በጣም አላሰብኩትም። አይገርም ግን እሺ ምን ማድረግ እንችላለን? በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን እባካችሁ ይሄንን 2018 አዲሱን ዓመት እነዚህ አቅመ ደካማ እናቶቻችንን ፈገግ ለማድረግና በደስታ በዓሉን እንዲያሳልፉ እነሆ የበረከት ጥሪ እንጠራቸዋለን። ከዚህ ቀደም እንደምናደርገው አቅመ ደካማ የሆኑ እናትና አባቶቻችን ደጃቸውን ዘግተው ጓዳ ቁጭ ብለው የሚያለቅሱ ድህነት አስጨንቋቸው እነዚህ ምስኪን አቅመ ደካሞችን እነሆ ለማገዝ አስበናል። ከናንተ የምንፈልገው ነገር ይሄን የበረከት ሥራ እንድታግዙን ነው። ከላይ በመናስቀምጠው አካውንት ያቅማችሁን በማድረግ እነዚህ አቅመ ደካሞችን እቤታቸው ድረስ ሄደን 2018ን ፈገግ ብለው በደስታ እንዲቀበሉት አደራ እንላቸዋለን። ለድሃ ቸርነትን የሚያደርግ ለፈጣሪ ያበድራል። እኔና ጓደኛዬ ከናንተ የተቀበልነው በረከት ለአቅመ ደካማ እናቶቻችንና አባቶቻችን እቤታቸው ድረስ ሄደን እናደርሳለን። በጎነት የማያልቅ ጸጋ ነው። አደራችሁን፣ እባካችሁን አደራችሁን።